ትሪቡን ምን አይነት ፕሮግራም ነው አይደል እንዲያሹ ምን ጥርጥራለው ስፖርትን ለመከታተል ትክክለኛው ቦታ የአፍሪካ ዋንጫ ልዩ መሰናዷችን በድምቀት ተጀምሯል አፍሪካም ድግሷን ከአትላስ አናብስቱ መንደር ጀምራለች በንጉስ አብደላ ስቴዲየም ሞሮኮ ኮሞሮስን በመቅጠም ውድድሩ ምሽት 4 ሰዓት ላይ ተከፍታለች ትሪቡን ስፖርት በሞንታጁ ተንደርድሮ በሙዚቃ ማረፊያው በጣም ደምቆ እንደገና ደግሞ የአፍሪካ ዋንጫና ሙዚቃ ልጅ ኢያሱ አፍሪካውያን ዋንጫና እግር ኳሳቸው ብቻ ሳይሆን ውድድሩን በሙዚቃቸው እንደሚያደምቁ የአፍሪካ ኪነ ጥበብ ባለሙያዎችን ታላቅ አሻራ ነው ያየነው ትሪቡንም ኪነ ጥበብ ነው አርት ነው ስነ ጽሁፍ ነው ከዛ ውጭም የሽርፍራፊ ሰከንድ ተአምሮችን ይዳስሳል ኮከቦችን ከፍ አርጎ ያነግሳል ጀግኖችን ይዘክራል ሞድቆ መነሳትን እንደዚሁ ያወሳል ውጣውረዶችን የሽርፍራፊ ሰከንድ ተአምሮችን የስፖርቱ ዓለም አበይት ጉዳዮችን ጭምር ይዳስሳል ከዛ ውጪ ከአብይ ጉዳዮቻችን ጋር በተያያዘ መድፉ በዓለማችን ተወዳጁ ሻምፒዮና እንግሊዝ ፕሪሚየር ሊግ በገና ሰሞን ዋዜማ በሊግ ዋናት ቀጥሏል ክሪስ ማርስንም የዙፋኑ የንግስናው አውራ እንደሆነ ያከብራል ማንቸስተር ሲቲ አርሰናል እስኪጫወት የነጠቀው የመሪነት ደረጃን መልሶ መድፈኛው አስረክቧል ለአርሰናል ማለት ነው ሲቲ ከመርሲሳይር ቶፊሶች መንደር የሲቲና ኤሪን ሃላንድ የተዋጣለት የድል ጉዞን ታዝቦ በጫና ሜዳ የገባው አርሰናል ወሳኙን 3 ነጥብ በአጥቂው ቪክቶር ዮኬሬስ ፔናልቲ ያግኝቷል የአርሰናል ጨዋታን በጊዜ መግደል አቅም የመከላከል ጥራት ተደጋጋሚ ድሎችን በማጥቃት እንቅስቃሴ መፍጠር ፐርፌክሽን ክፍተት እንደዚሁም ጨዋታን የመቆጣጠር ወትሮ በውድድር አመቱ የነበረ አቅም ከብራዚላዊ ጋብሪኤል ማጋሊሽ ቢጋቢ ጉዳት ጋር እንደወጡ እስካሁን ከመድፉ መንደር አልተመለሱም እነዚህ ኳሊቲዎች መድፉ እጅግ ወሳኝ የሆነው 3 ነጥብን ተከትሎ የሆራታ አሳስ መንገራገጩን ለማስተካከል እየተጋ ቢሆንም የአሰልጣኝ ማይክ አርቴታ አሸናፊነት ሜንታሊቲም በጥያቄ ምልክት ከቶፊሶች መንደር የቀጠለ ሆኗል አርሰናል አሸንፏል 1-0 ብቻ ነው ያለቀው ጨዋታው የመድፉ ደጋፊዎች እየተሳቀቀን ነው ይላሉ 90 ደቂቃውን ለመጨረስ አሁንም አርሰናል በክሪስማስ ዋዜማ በዓለማችን ተወዳጁ ሻምፒዮና ሊግ ደረጃ ሰንጠረዥ አናት ላይ ይገኛል ከአዲሱ ዓመት በፊት ለሚኖሩ ቀጣዮች የብራይተንና ቪላ የሞት ሽረት ኦፕሬሽኑ ግን አርሰናል ሌላኛውን ቁልፍ ድል መርሲሳይድ ላይ ትናንትና ምሽት አስመዝግቧል ወደ ሰሜን ለንደን ያቀናው ሊቨርፑል ያለሞ ሳላ የቀይና ቢጫ ጋጋታ በነበረው ፍጥጫ ስፐርስን 2-1 ረቷል በጋራ ሊቨርፑልን ባለፈው ክረምት ከ200 ሚሊዮን ፓውንድ በላይ ያስወጡት ኢሳክና ኢኪቲኬ ጎሎችን አስቆጥሯል አሌክሳንደር ኢሳክ ድለቢሱ ከጎሉ ጋር በዛው በጉዳት ከሜዳ ወጥቷል በጥባጩ ሪቻርልሰንን ቀይረው የተኛው የመጥቃት መስመራቸውን ያነቃቁት ቶማስ ፍራንክ ከ2-0 መምራት ወዳቻ መተው ቀዮቹን ቢያስጨንቁም ከሽንፈት ግን አልዳኑም ዶሮዋም ቶማስ ፍራንክን እንደ ልማዷ ለማባረር ማሰቧን ቀጥላለች በጨዋታው ሲሞንስና ሮሜሮ በቀይ ካርድ ሲባረሩ የመሃል ዳኛው ጆን ብሩክ በሙሉ የጨዋታ ጊዜ 6 ቢጫና 2 ቀይ ካርድ መዝግበዋል በሴንት ጄምስ ፓርክ የቼልሲ ወጥነት ችግር ቀጥሏል ኒውካስል ከታይኒ ሳይድ ደርቢ ሽንፈቱ ማግስት 2-0 ቀድሞ የመራውን ጨዋታም 2-አቻ ፈጽሟል በኢታሃድ ሲቲ ዌስትሃምን በምቾት 3-0 ሲረታ የሮቦቱ ኤሪን ሃላንድና ውጤታማ መረበጣሽነት ከኤሪን ሃላንድ ጋር የቀጠለ ሆኗል መምህሩም አድፍጦ ደቀ መዝሙሩ አንገት ስር እየተነፈሰ ክሪስማስን ይቀበላል ዛሬ ምሽት 1 ሰዓት ተኩል ላይ ቪላ ፓርክ ላይ የዩናይ ኤምሪ አስቶን ቪላን ማንቸስተር ዩናይትድ ያስተናግዳል ዩናይትድ ወደ ሞሮኮ አፍኮን የሸኛቸው እንደ አማድ ሜቤሞ ማዝራዊ አይነት ተጫዋቾችን በማንተክቶ ከኤምሪ የተደራጀ ቪላ ፊት ይቆማል ዛሬም ፈርጉሰንን ጨምሮ ከያቅጣጫው ልዩ ድጋፍ ያለው ሩበን አሞሪም ምላሽ የሚሰጥ ይሆናል እንመለከተዋለን እንዴት አረፈድክ እንደምን አረፈድክ ዝም ብለን ከመሴ ብንደራደር እዛው ባለንበት ሆነን ዶክመንተሪዎቻችን ይቀጥላሉ ስፖንሰሮች ይኖራሉ ትሪቡን ስፖርትን ሰርተ ካልጋ ተነስተ እንደገና ዘና ብለ ማዳመጥ እንዴት አሪፍ መሰላንት እንዴት አየው የአፍሪካ ዋንጫ መክፈቻ ፕሮግራማችን በጣም ማራኪ ነበር እዚህ አስተያየቶችንም እየተመለከትኩ ነበር በስልክ መስመራችን ቅድም ባልጠቀስከው 0928863233 ሐሳቦችን እየሰማን ነበር በጣም ጥሩ ፕሮግራም እንደነበር መክፈቻችን እንደነበር ያንተንም ሐሳብ የሚደግፉ አስተያየቶች ስላሉ ነው ከኛ ብቻ የመጣ ሐሳብ እንዳልሆነ ለማረጋገጥ ነው የአፍሪካ ዋንጫ በ1968 ጀምሮ እንደ ኢሮፒያን አቆጣጠር በየ2 አመቱ የሚከናወን ውድድር ነበር ኤፍሬም
ከትናንትና እለት ጀምሮ የካፍ ስራ አስፈጻሚ ስብሰባውን ካከናወነ በኋላ እንግዲህ በየ4 አመቱ የሚደረግ ቶርናመንት የመሆኑ ጉዳይ ትልቅ ዜና ሆኖ ዛሬ በራባት ይጀምራል ማለት ነው። 2012 2013 ተከታታይ ኤዲሽኖች ነበሩ። 2013 ለኢትዮጵያ ብሔራዊ ቡድን ከ31 አመት በኋላ ወደ አፍሪካ ዋንጫ የተመለሰበት እንደነበር ይታወቃል። ይህንን የሚያስታውሱ የመጨረሻ ውድድሮች ይደረጋሉ። በ2027 ኬንያ፣ ታንዛኒያ፣ ዩጋንዳ ያስተናግዳሉ። በ2028 ደግሞ የሰሜን አፍሪካ አንድ ሀገር ያስተናግድና ከዛ በኋላ የአፍሪካን ዋንጫን የምንመለከተው ከ2032 ጀምሮ ይሆናል ማለት ነው። በየአመቱ በየ4 አመቱ ከአውሮፓ ዋንጫ ጋር የሚከናወን ውድድር ይሆናል። ኤፍሬም ይሄ ትልቁ ውሳኔ ነው። ግን ሌላ ውድድር ደግሞ አናውንስ አድርገዋል። ኔሽንስ ሊግ በሚል የአውሮፓውያን ቅኝት ነው። እንዴት ነው? ያው 6 ቡድኖች የሰሜን አፍሪካ 6 ቡድኖች አንድ ላይ ይሆናሉ። የቀሪዎቹ የደቡብ፣ ሴንትራል፣ ኢስት እና ሳውዝ አፍሪካ ምድቦች ደግሞ 16 ምድቦች ውስጥ ይካተቱና አሸናፊዎቹ በህዳር ወር ላይ ሴፕቴምበር፣ ኦክቶበር እና ኖቬምበር የአህጉር አሸናፊዎች መጨረሻ ላይ የሚጫወቱበት አንድ ውድድር ይፋ አድርገዋል። እና ይሄ ሁሉንም የአፍሪካ ኮከቦች በየአመቱ እንድናያቸው ትልልቅ ጥራት ያላቸው ውድድሮችን በየአመቱ እንድናከናውን የአፍሪካ ዋንጫን በሌላ ቅርጽ በየአመቱ እንደማድረግ ነው ብለው ሙሴሜ ተናግረዋል። ከዛ ውጪ በጣም ትልቁ ዜና ያው ከሽልማት ጋር የተያያዙ ናቸው። ወደ 10 ሚሊዮን ዶላር አካባቢ ይሸልማል አሸናፊው ቡድን። ይህም በካፍ የሽልማት ታሪክ ውስጥ ትልቁ ሆኖ ይመዘገባልና ትዝታዎቻችንን አንስተናል። በጣም ደግሞ በጣም ጥሩ እና ማራኪም ፕሮግራም አቅርበን ነበር። የኮትዲቯር ብሔራዊ ቡድን ያለፈውን ውድድር ሲያሸንፍ በነገር ላይ በጣም ጥራት ከነበራቸው ድንቅ ውድድሮች መካከል አንዱ ነበር ከሁለት አመት በፊት እና ደግሞ እንዲህ አይነት ስቶሪዎችም ነበሩት። ለምሳሌ አሰልጣኙ ኬርቴከር ሆኖ ነው አይደል ዋንጫውን ያነሳው። ዋና አሰልጣኙ በመክፈቻ ጨዋታዎች ላይ ተሸንፈው በመጨረሻ ሰዓት አልፈው እየተንገዳገዱ ነው መጨረሻ ፍጻሜ ደርሰው ዋንጫውን ያነሱትና የአሰልጣኙ ኬርቴከሩ አሰልጣኙ ማናጀሩ የጊዜው አሰልጣኙ ነው ሻምፒዮን የሆነው ሰባስቲያን ሃለ፣ የሲሞን አዴንግራ ሌሎቹም በጣም ኮከቦች ታሪክ የኮትዲቯር ብሔራዊ ቡድን ለሶስተኛ ጊዜ አፍሪካ ሻምፒዮን የሆነበት ያ ውድድር በጣም ማራኪ ነበርና ብዙ አይነት ታሪኮች አሉ። የዘንድሮ የአፍሪካ ዋንጫ ላይም እንደዚሁ መጡ ሲባሉ ባለቀ ሰዓት በጉዳትና በተለያዩ ምክንያቶች የቀሩ ለምሳሌ በፌዴሬሽኑ ዝግብ የተሰናበቱ እንደ ኦኖና እንደ አቡበከር ቪንሰንት አቡበከር አይነት ተጫዋቾች፣ የካሜሩን ብሔራዊ ቡድን ውዝግብ፣ የናይጄሪያ ብሔራዊ ቡድን ከዓለም ዋንጫ መቅረት እና ለዚህ አፍሪካ ዋንጫ እንኳን እስኪ ሁኑን የሚል ጫና የዓለም ዋንጫን አስቀርታችሁናል እስኪ እዚህ ላይ እንኳን ያችሁ የማለት ነገር ለዓለም ዋንጫ ካለፉት ቡድኖች 7 አሉ። ኤፍሬም 2 ናቸው የሌሉት ጋናና የኬፕ ቨርድ ብሔራዊ ቡድን ይመስሉኛል። በዚህ አፍሪካ ዋንጫ ላይ የሉም። የጋና በጣም አስደናቂ ነው። 1982 ላይ የአፍሪካ ዋንጫን እንዳሸነፉ ቆመዋል። ጥቋቁር ከዋክብቱ አብዲ ፔሌ ላይ አሁን ለአፍሪካ ዋንጫ ማለፍ እንኳን ያልቻሉ ናቸው፣ ግን ለዓለም ዋንጫ በማለፍ ከሰዋል። ናይጄሪያውያን ደግሞ በአንጻሩ እስኪ ያቆሰላችሁን በዓለም ዋንጫ ያቆሰላችሁን በአፍሪካ ዋንጫ ካሱን የሚል አስተያየት እየሰነዘሩ ይገኛሉ። ብቻ አፍሪካ ዋንጫው ሲመጣ ብዙ ነገሮች ይነሱበታል። ትሪቡን ለዚህ ተዘጋጅቷል። ዛሬ ደግሞ በደማቅ ሁኔታ ጀምረናል። ያው ከልጅ ኢያሱ ጋር ልጅ ኢያሱ በራሳችን መንገድ ማለት ነው። ልጅ ኢያሱ ያ አፍሪካ ጆርናል ኦርቱና በወርቃማ ትውስታዎቻችን በዚህ ግለጠው ዓለም አይደለም፣ በዚህ ቲክቶክ ዓለም አይደለም፣ በጣም በዚህ ያጉራ ዘለል ዓለም አይደለም። በደንብ ማህበረሰብን የቀየረ አርትን፣ ሂስትሪን፣ ማንነትን፣ ባህልን፣ እሴትን፣ አፍሪካዊነትን፣ ቀለምን፣ ብሔራዊ ፍቅርን እንደዚሁ ማህበረሰብን ማክበርን በደንብ ካስተማሩ የመዝናኛ ፕሮግራሞች መካከል አንዱ ነውና በአፍሪካ ጆርናል ይታወቃል። ቲቪ አፍሪካ እንደገና ኦርቱና ሙዚቃዎቹ ከነ ኡሙሳንጋሬ እስከ አሊፍ አልካቱሬ በጣም እነ ፋቲማ ዲዋራ በጣም ይታወቃሉ። ኡሙሳንጋሬውን በቅርቡ መዲናችን ነበረች ፍቅር ማሊና የፈረንሳያን ቅኝት ሆኖ ግን በደንብ ስፔሻላይዝ አድርጓል በአፍሪካ ሙዚቃ ላይ ያረቡ ዓለም እንጂ በዛንገሌው በደንብ ይነሳል። ካሜሩን ሙዚቃ ያውም ነፍሱን ይማረውና ኮይሻ ሴታን ባንድ ወቅት ስንሰራው
በአፍሪካ ሙዚቃ ላይ ሮል ካለው የዚህ የደቡብ ሙዚቃ የወላይታ ሙዚቃ ትልቅ አርት ነው አይደለ? ኮይሻ ለበርካታ የደቡብ የዛሬ ሙዚቀኞች መንገዱን የቀየሰ ሳይጠቀም ያለፈ ያልተዘመረለት ጀግና ነው ለኔ ፍቅርና በአንድ ወቅት ከታስታውሳለህ በፋና ቴሌቪዥን የነበረ የፋሲካ በዓል ፕሮግራማችን ላይ በወላይታና አካባቢዋ ሶዶ ከካውጦን ሀገር ከነበረን ቆይታ ጋር በተያዘ አንደኛው ፓኬጃችን ኮይሻ ሴታ ነበረ። በደንብ ነው ያነሳነውና አይ ሴሳሞ ሀሳቡ እኮ ቶታሊ ኮይሻ ሴታ ነው። ከዛ ውጪ ደግሞ በኃይሌ ገብረስላሴ ኢንዱራንስ ዶክመንተሪ ላይ ያሉ ኢንትሮዎች እንደዚሁም የዶክመንተሪ ምን እንደሚለው ጋሾላሌ ሚጻፋናላችሁ ጋሾላሌ ሙሃያ የሚለው ማለት ነው። ያ በደንብ ይነሳልና የአፍሪካ ሙዚቃም ከኢትዮጵያችን ካልቸርና ባህል ጋር በደንብ የሚያያዝ ነው። የካሜሮን ሙዚቃዎች፣ የምዕራብ አፍሪካ ሙዚቃዎች፣ ማማ አፍሪካ ከደቡብ አፍሪካ ባፋና በትሪቡን ስፖርት የአፍሪካውያን ኮከቦች ሁሉ ይዳሰሳሉ። ካሉሺያ በዋሊያና የዛምቢያ የአውሮፕላን አደጋ እንደዚሁም በዚህ በመዲናችን አዲስ አበባ ከ46ኛው ኦርዲናሪ ስብሰባ ጋር በነበረው ቆይታ ከካሉሺያ በዋሊያ ጋር የነበረን ኢንተርቪው አለ ፍቅር እሱን ጭምር እናመጣለን። የአውሮፕላን አደጋው ሞመንትን ያስታውሰናል። በዛምቢያ ወርቃማ ትውልድ አረንጓዴው ንስር የማይበገሩት አናብስት አፍሪካና ጁጁ እንላለን። አፍሪካና ጥንቆላ ለማለት ነው። አፍሪካና ቅጽል ስሞች የዋሊያ ወርቃማ ትውስታዎች ጭምር በደንብ ይዳሰሳሉ። ልጅ ኢያሱ ግን የትውልድ አሻራ ነው። አፍሪካ ጆርናል ያው እንደተጠቀስከው ነው አፍሪካን ከሁሉም ጫፍ በቴሌቪዥን ስርጭት ውስጥ የሚያስተዋውቅ የአፍሪካ የኪነ ጥበብ ጀግኖች፣ የስራ የባህል ጀግኖች፣ የፖለቲካ ጀግኖች፣ የነጻነትና የሊትሬቸር ታሪኮች ሁሉ ነገሮችን ከጫፍ ጫፍ የሚያስተላልፍ ፕሮግራም ነበር። ሮብ ምሽት ነበር በኢትዮጵያ ቴሌቪዥን የሚተላለፈው። እዛ ፕሮግራም ላይ በቀጥታ የመስራት እድል ነበረኝ ፍሬም በነገር ላይ ከስፖርት ጋዜጠኝነት ጎን ለጎን እና በጣም ተወዳጅ ከነበሩ ፕሮግራሞች መካከል አንዱ ነው። ኢንትሮ በቃ ዘላለማዊ ኢንትሮ ነው። በቃ ማይረሱ አይነት ኢንትሮዎች መግቢያዎች ያሉት ነገር ነውና አፍሪካ ጆርናል ላይ አንደኛው የሚዳሰሰው ስፖርት ነበር። የቀጥታ የአፍሪካ ኮከቦች የዓለምን የእግር ኳስ መድረክ አጽናፍ እየሰበሩ ገብተው የሚያሳኳቸው ነገሮች በተለይ ከታች ተነስተው ላይ የሚደርሱባቸው ውጣ ወረዶች አትሌቶቻችን ጭምር የኢትዮጵያን ጨምሮ ሁሉም አፍሪካን አትሌቶች የሚቀርቡበት ፕሮግራም ነበር። ያ ብቻ አይደለም። አሁን ነው በቃ የስቱዲዮ ትንታኔ በደንብ በፎርማት መልክ ተገልጾ ከጨዋታ 1 ሰዓት ቀድመ ሌሎች ፎርማቶችን እየቀረስክ ይሄ ሙዚቃን ኦልሞስት አውጥተህ በፕሮሞሽንና በትንታኔዎች እግር ኳስ ሽፋኖችን በቅርጽ መለወጥ የተጀመረው በጣም በቅርብ ጊዜ ውስጥ ነው። የቀጥታ ስርጭቶች መስፋፋት ከተጀመረ በኋላ ነው። በፊት ግን በአብዛኛው ቅድም ያነሳናቸው ሙዚቃዎች እንደ መዳረሻ ነበር የሚለቀቁልህ ከኡርትን አፍሪካ 30 ደቂቃ 40 ደቂቃ ቀድመህ እነዛን የዚምባብዌውን ደብል ተች ሁሌ የማይረሳ ሙዚቃ ነው። በገመድ እየዘለሉ ማትረሳው ሙዚቃ ነው። የሪቻ ካቻካ የብሬንዳ ፋሲ ራሱ ቅድም የጠቀስካቸው ከዛ ውጭ አስቴር አወቀ የኦርቱና ላይ ነሄን የውለላ የሚለው ዜማ ይታወቃል። አስቴር አወቀ ዶክተር አልባን በጣም አስደናቂ የሙዚቃ ሰዎች በአፍሪካ የስፖርት ሂደት ውስጥ ቀጥታ እንመለከታቸው ነበር። ተጫዋቾቹና ብሔራዊ ቡድኖቹ ደግሞ ልክ ኢትዮጵያ ውስጥ አንዳንድ ተወዳጅ ኪነ ጥበብ ዜማዎችን ቅድም እንዳነሳው ኮይሻን አይነት ዜማዎች ስቴዲየም ውስጥ ተቀይረው ለክለብ አንተምነት ይውላሉ አይደል? አፍሪካ ስቴዲየሞች ላይ በብዛት ደግሞ እነዚህ የምናውቃቸው ዜማዎች እንደ ዛንግሊው አይነት የካሜሮን ዜማዎች የስቴዲየም ድጋፍ እስከመሆን ተቀይረዋል። እንዴ ቀድመው ስቴዲየም ውስጥ የተዘፈኑት ወይስ ቀድመው ነው የኪነ ጥበብ ሰዎች የዘፈኗቸው ብለህ እስክትጠራጠር ድረስ ወደ ስፖርት ቅርጽነት ተቀይረዋል። እና ያንን ነው ያነሳ ነው። አሁን ደግሞ በጣም በጥሩ ሁኔታ መግቢያችን ላይ ጋብዘነዋል። የሞሮኮ የመክፈቻ ሙዚቃ በጣም ድንቅ ሙዚቃ ነው። አሁን በቅርብ ጊዜያት ወዲህ የዓለም ዋንጫ፣ የአውሮፓ ዋንጫ፣ ኦሊምፒክ እና የአፍሪካ ዋንጫ የትኛውም ትልቅ አህጉራዊ ውድድር ሲዘጋጅ አንድ ታዋቂ ዜማ አብሮ መልቀቅ እንደ ኦፕኒንግ መልቀቅ የተለመደ ሆኗል። እንደውም 2010 የዓለም ዋንጫን አፍሪካ ስታስተናግድ ያ ዋካ ዋካ ዜማ
የዌቪንግ ፍላግ የኬነን ዜማ እና ሌሎችም የኤኮን ዜማ ኦ አፍሪካ የሚለው ብዙ ከዓለም ዋንጫው በላይ በትዝታ እንዲቀጥል ውድድሩ በትዝታ እንዲቀጥል አስተዋጽኦ ነበራቸው። ከኳሱ እንቅስቃሴዎች ባልተናነሰና ኪነ ጥበብና ስፖርት ያላቸውን ትስስር መክፈቻ አድርገናል ቀለል አድርገን። ከዛ ደግሞ የአፍሪካውያን ጽናት የሚያሳየውን የሴባስቲያን ሃለን ፕሮግራም አስቀድመናል። ቅድም ከጠቀስካቸው ውጭ የአንጎላ በካቢንዳ አዲባ ያርገጠ ሸለቆ በጥይት ሩምታ የተመታው የቶጎ ብሔራዊ ቡድን ባፋናን ታሪክ የማዲባና ባፋና የኬንሳራዊዋ የሳኒ አባቻና የማንዴላ ፍጥጫ ብዙ ነገሮች በአፍሪካ እግር ኳስ ውስጥ አልፈዋል። የኛው ይድነቃቸው ጂብላተሩ አለት በአፍሪካ ዋንጫ ላይ የነበራቸው ሚና ብዙ ነገሮችን እናነሳለን። ባንዶር ሁሌም የአፍሪካ ዋንጫ በመጣ ቁጥር ከትሪቡን ምንድነው የሚባለው ማዕዱ ይከፈታል። ሙሉ ነው፣ ብፌው ሙሉ ነው። መዞር ብቻ ነው። በዚህ አጋጣሚ አዲባይር ስትል እንደው እንደ ሐሳብ አገራችን ሱፐር ስፖርት ዴይስ ቲቪ በጣም በላቀ ጥራት እንግዲህ የአፍሪካ ዋንጫውን ያሳያል። ፍቅር ለሁሉም ስፖርት ቤተሰቦች ባለፈው ሐሙስም በነበረን ቆይታ ከፒአሩ ዳይሬክተር አቶ አቤል ጋር የነበረን ቆይታ ያንን አረጋግጦልናል። አፍሪካ ዋንጫና ኢቲቪ አፍሪካ ዋንጫና ብሔራዊ ቴሌቪዥን ጣቢያ በደንብ የአፍሪካ እግር ኳስ ላይ የአፍሪካ ሀገራት በብሔራዊ ቴሌቪዥን ጣቢያዎቻቸው ይፈተናሉ፣ ውድድሩን ያስተናግዳሉ፣ ያሳያሉ የሚለው ነገር በደንብ ጥያቄ ምልክት ውስጥ ያለ ነው። እስካሁን ኮንፊርሜሽን ከኢቢሲ አላገኘንም። ፍቅር ሙከራው እንዳለ ነው የሰማነው። አዲስ ነገር ካለ ጥያቄዎች ስላሉ ነው በአድማጮቻችን በኩል ይዘን ምን መጣ ይሆናል። ኢቢሲ ግን ቢቻል ግዴታ አለበት። አሁን ስርጭቱ ሁሌ በየአመቱ የምናነሳው ነው። በጣም ከፍ ያለ ጥራት ላይ ደርሷል። ከፍተኛ በመቶ ሺዎች ዶላር ያስፈልጋል። ስፖርት ሀገርን አንድ የሚያደርግ እግር ኳስ ሀገርን አንድ የሚያደርግ በደንብ የአፍሪካውያንን ሞመንት መቃኘት ያስፈልጋል። የዓለም እግር ኳስ አሁን በስፖርት ድንበር ተሻጋሪ ከመሆኑ ጋር በተያያዘ ፍቅር እግር ኳስ የሁሉም ነው። ዘር፣ ሃይማኖት፣ ጾታ፣ ቀለም ምናምን የለውም። እድሜ ምናምን የሚገድበው አይደለም። ድንበር ተሻጋሪ ነው። ስለዚህ እንግሊዞች እንዴት ሚዲያውን ተጠቅመው የዓለም እግር ኳስን እንደወረሩ ማሳያ ነው። ፍቅር ስፖርት መዝናኛ ነው። በደንብ የምትማርበት ነው ከፍ ካሉት ሀገራትና እንደዚህ አይነት ስርጭቶች ገባ ወጣ ባይሉ አሪፍ ነው ለማለት ነው። አስታውሳለሁ የካሜሮን የአፍሪካ ዋንጫ ጊዜ ኢትዮጵያችን 9 አመት ጠብቃ በውበቷ ማተ የተመራች ስትሳተፍ ካሜሮን ነበርንኛና ኢቢሲ ለረጅም አመት የሰራንበት ስለሆነ ይሄ በቤን ስፖርት እንዲጀምር ተደርጎ ከዛ ተቋረጠ አየር ላይ እንደገና በሌላ ብዙ ወከባ ፓሽን ነበረ። ከዛ ማግስት ደግሞ ከ2 አመት በፊትም የነበረው የአፍሪካ ዋንጫን እንዲህ ማስተላለፍ ገባ ወጣ የማለት እድል ነበረ። አሁንም ተጠናቆ ሞንታጆች ተሰርተው ብሪፍ አድርጎ የኢትዮጵያ ቴሌቪዥን የሀገሪቱ ብሔራዊ ስቴት ቲቪ እንደመሆኑ መጠን የማስተላለፍ ግዴታ ለኔ ያለበት ይመስለኛልና እሱ ክሊር የሆነ ነገር የለም። ጥያቄዎች እንዳልከው ሲመጡ ነበር። ሱፐር ስፖርት ያው ቀጥተኛ ሽፋኑን ይሰጣል። ይሄ ግን ያው የፔይ ቲቪ በምንድነው በዚህ ቦክሷ የዲሲቪ ቦክስን የሚገዙ ነው። ከዛ ውጭ እንግዲህ አፍሪካ ዋንጫዎች ትዝታ በናሽናል ቴሌቪዥኖች የቀጥታ ስርጭቶች ላይም እንዳለ ይታወቃልና አንዳንዴ እኛ ኢትዮጵያ ብሔራዊ ቡድኗ የለም ግን ብሔራዊ ቡድኗ የለም የምትላት ሀገር አይደለችም። ለአፍሪካ ኢትዮጵያ አልጄሪያ አይደለችም ወይ ሞሮኮ አይደለችም ወይ ደቡብ አፍሪካ አይደለችም ወይ ኬንያ አይደለችም። የአዲስ አበባና ኢትዮጵያ ለአፍሪካ የተለየ ትርጉም አላቸው በሚታወቅ ምክንያት። የአፍሪካውያን መዲና ከሆንክ ሁሉም ውድድር ይመለከታል፣ ሁሉም የአፍሪካ ጉዳይ ይመለከታል። የአንተ ናሽናል ቲም ስለተሳተፈ አይደለም። ስለዚህ እዚህ የአፍሪካን ጉዳይ ቀድመ መከወን አለብህ። እንደዛ ነው። አሁንም የኢትዮጵያን ዲፕሎማቲክ ሁሉ ነገሮች ውሳኔዎችን፣ አቅጣጫዎች፣ ፖሊሲዎች ስትመለከት ከኢትዮጵያዊ ጉዳይ ቀጥሎ አፍሪካዊ ጉዳዮች ላይ ትልቅ ትኩረት ተሰጥቶ የሚሰራውና የአፍሪካ ዋንጫዎች ከኢትዮጵያ ቴሌቪዥን ስርጭት ርቀት ውጭ ሲሆኑ የነበረው ከፍተኛ መንጫጫትን ታስታውሳለህ። ግን ምክንያቶቹ ደግሞ ያው ቀረብ ብለንም ስለጠየቅን እና ከዚህ በፊት በነበረው ኤክስፒሪያንስ አሁን ደግሞ ምክንያቶቹ ምንድናቸው? ኤፍሬም ካፋውን አሁን ይሄን ገንዘብ ጨመርኩ ሲል ሽልማት ለተሳታፊዎቹ ለሚሸለሙት ምናምን ጨመርኩ ሲል አንዱ ገቢው የቴሌቪዥን ገቢው የቴሌቪዥን ስርጭት ገቢዎቹን ከዚህ በፊት ከነበረው ነገር አንጻር
በከፍተኛ ሁኔታ ጨምሯቸዋል። ቀደም ያነሳ ነው እኔ የሰራሁት ፕሮግራም ላይ ያነሳሁት ኡርትና ወይም ደግሞ ኤዩቢ ይባላል አፍሪካ ዩኒየን ብሮድካስቲንግ የሚባል ነበር። እሱ ምንድን ነበር የሚያደርገው በፊት እስከ እነዛን ሁሉ የምናስታውሳቸውን የአፍሪካ ዋንጫዎች የተመለከትነው በነገር ላይ ከኤዩቢና ከካናል ፕላስ ጋር በነበረ ውለታ ነበር። ምንድነው የሚያደርገው? ሀገራት ኢኮኖሚካሊ የተለያየ ደረጃ ላይ ነው ያሉት። በአፍሪካ ውስጥ የቴሌቪዥን ጣቢያዎች እንደ ሀገራት የኢኮኖሚ ደረጃ አቅማቸውም ውስንና ከፍ ያለ ነው። ስለዚህ የተመጣጠነ ስርጭት ለማድረግ ኤዩቢ ዋጋዎቹን ሴት አድርጎ ለያንዳንዱ ሀገር በድርድር ጭምር ፌር በሆነ ፕራይስ ይሸጥ ነበር። አሁን አፍሪካ ዩኒየን ብሮድካስት ኤዩቢ ከፈረሰ ኡርትናን ጨምሮ ሌሎችን ፕሮግራሞች የሚያሰራጨው አፍሪካ ጆርናል የሚያሰራጨው ፕሮግራም ከፈረሰ ቆየ። ስለዚህ ቀጥታ አሁን ከነጋዴዎች ጋር ነው ካፍ የሚሰራው፣ ከነጋዴ ብሮድካስተሮች ጋር ነው የሚሰራው። ስለዚህ እነሱ ሴት ያደረጉትን ዋጋ መቀበል አለብህ እና ባለፈውም ስናነሳው ነበር። አሁን ብሎ ኢቢሲ የጃፓኑን የዓለም አትሌቲክስ ሻምፒዮና እኮ አላስተላለፍም። ለኢትዮጵያ ከአፍሪካ ዋንጫ በላይ የዓለም ሻምፒዮናው ከፍ ያለ ትርጉም አለው እንደምታውቀው፣ በቀጥታ ስለሚመለከት ወደዛ ደረጃ ደርሷል። ሶ ከኮምፒቲሽኑ እንዳትወጣ ነገሮችን የበለጠ መመልከት፣ የስፖርቱን አስፈላጊነት፣ ለጣቢያው የሚኖረውን ኮንትሪቢዩሽን፣ ለማህበረሰቡ የሚኖረውን ፋይዳ፣ ተደራሽነት ከግምት በማስገባት እነዚህ ነገሮች ይስተካከላሉ የሚል ግምት አለ። ግን ምክንያቱ አንድና አንድ ነው፣ የዋጋው በጣም የተጋነነ መሆን። በኢትዮጵያ ብቻ ሳይሆን በበርካታ የአፍሪካ ሀገራት የቴሌቪዥን ቀጥታ ስርጭቶች ውስጥ የአፍሪካ ዋንጫውን ላናገኘው እንችላለን የሚሉ ስጋቶች ዘንድሮም የአፍሪካ ዋንጫው አካል ናቸው። ግን ሱፐር ስፖርት አለ፣ በፔይ ቲቪ እሱ ይታያል። ከዛ ውጪ ምናልባት አንድ የመጨረሻ ወደ ዓለማችን ተወዳጁ ሻምፒዮና የሱፐር ሳተርዴይ ሞመንቶች እናልፋለን። ፍቅር 2028 የአፍሪካ ዋንጫው በየ4 አመቱ ከ2028 አንስቶ ይሆናል። ፍቅር ከዛ 2032 2036 እያለ ይቀጥላል። ትናንትና ማምሻውን በዋትስአፕ ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ጋር በነበረኝ አጠር ያለ ቆይታ ከአቶ ኢሳያስ ጅራ ጋር በ2028 ኢትዮጵያ ማዕቀፍ ወደ 28 የመጠየቁን ማዕቀፍ 2029 ላይ የነበረውን አንድ አመት ወደ ኋላ ተመልሶ መጥቷል። ይሄ የአንድ አመት ጊዜ መጥበብ ያመጣል ማለት ነው። የነበረው ጋፕ ያቢድ ከነገ ጀምሮ በዋና ጸሐፊው አማካኝነት ይገባል። ሴኔጋል፣ ጊኒ፣ አንጎላ እና ዲአርሲ ኮንጎ ናቸው ተፎካካሪዎቹ የሚሆኑት። ዴድላይኑ እስከ ፌብሩዋሪ አጋማሽ ድረስ ነው። ፍቅር ያ የሚታወቅበትም ወቅት ነው የሚሆነው። በዚህ የአፍሪካ ዋንጫው ወቅት ላይ ነው እንግዲህ ቢዱ የሚገባው። በ29 የነበረው ሞመንት ላይ የገንዘብ ቢድ ገብቶ ዲፕሎማሲው ተሰርቶ ቀሪ ዲፕሎማሲዎች አሉ። ያ ያልሆነበት አንዱ ምክንያት ምንድነው? ካፍ ፎርማቱን ለካ ውስጥ ለውስጥ ተነጋግሮ ደብቆት ቆይቶ ሲያጸድቀው ትናንትና በሚቲንጉ ነው ይፋ ያደረገውና ቻንን ሰርዟል። የኔሽን ሊግን በአውሮፓውያን ቅኝት ይጀምራል ቅድም እንደጠቀስከው። ከዛ ውጪ በአውሮፓ ዋንጫ ቅኝት፣ በዓለም ዋንጫ ቅኝት በየ4 አመቱ የአፍሪካ ዋንጫውን በ2028 ይጀምራል። በአንድ አመት ጋፕ የማስተናገድ ልምድ ካፍ አለው 2012 እና 2013 ላይ የሰውነት ቢሻው ቡድን ታሪክ ሲሰራ ያኔ ታስታውሳለህ ፍቅር። ስለዚህ ከኬንያ ዩጋንዳና ታንዛኒያ የ2027 መስተንግዶ በኋላ ከዚህኛው ከሞሮኮ 2025 በኋላ ማለት ነው በ2028 ኢትዮጵያችን የማግኘት እድል ይኖራታልና ምናልባት እድሉ ከመጣ ፍቅር የማስተናገድ እድሉ ከመጣ ወደኛ በጠንካራ ቀሪ ዲፕሎማሲ የሚመጣ ከሆነ ከአፍሪካ ዋንጫው ጋር በተያዘ ፍቅር በጣም በሰመረ ደረጃ በእውቀት ላይ ተመስርቶ መንግስት በጣም ፎከስ ባደረገበት አንደኛው ትልቅ የስፖርት ፖቴንሻል ላይ ኢትዮጵያችንን ከፍ ማድረግ ነውና ስቴዲየሞችን በጥራት ማጠናቀቅ ባጠረ ጊዜ ውስጥ 2 አመት ነው የሚሆነው። በጣም ከዜሮ የምንጀምራቸው መለማመጃ ቦታዎች አሉ፣ ስቴዲየሞቹን ተንተርሰው የሚሰሩ እነሱን ማጠናቀቅ በጣም ፎከሲንግ ይፈልጋልና አምቢሺየስ ፕሮጀክት ነው። ከተሳካልን ደግሞ መነጠቅም እንዳለ ማስታወስ አለብን። አምቢሺየስ መሆን የለብንም። እሱ ላይ በጣም ፎከስ ማድረግ ያስፈልጋል። ይሄ ጊዜ ሳትሰጥ አውትሶርስ አርገ ፖቴንሻል ባላቸው ትልልቅ ዓለም አቀፍ ተቋማት የሚሰራ ከመሆኑ አንጻር እሱ ላይ ትኩረት ማድረግ ያስፈልጋል እንጂ ጥያቄ ወደ 28 መቶ የሚቀጥል ይሆናል። እስከ ፌብሩዋሪ አጋማሽ እናውቃለን። እኔ የግል ሀሳብ ነው 2028 ተግባራዊ የሚሆን ጥያቄ ማቅረብ የምንችል አይመስለኝም። ይሄ ግል ሀሳብ ነው። ለምን መሰለ? ሞሮኮን በ9 ስታዲየሞች ነው በ6 ከተሞች የምታስተናግደው። ከ9 ስታዲየሞች 5ቱ ኤግዚስት ያደረጉ ስታዲየሞች ናቸው። እድሳት ብቻ ነው።
4ቱ አዲስ ግንባታዎች ናቸው። 2029 ያው ቢያንስ የ3 አመት ከምናምን ጊዜ ይኖራል። 2028 ለዛውም ሐምሌና ጥር ሰኔና ሐምሌ ሳይሆን ጥር ላይ ጭምር ሊከናወን ይችላል የአፍሪካ ዋንጫው። ትዝ ካለ የኮቪድ ወቅት ላይ ተመለሰ የአፍሪካ ዋንጫው ወደ ጥር፣ ካፍ ወደ ሐምሌ ወሰደው፣ ከዛ ወደ ጥር በኮቪድ ምክንያት አመጣው። ከዛ 3ቱ ተከታታይ የአፍሪካ ዋንጫዎች ያለፉት ጥር ወር ላይ ነው የተካሄዱት እና ገና ነው። የኬንያ የ2027ቱን በጥር ሊካሄድ ይችላል፣ ቀጣዩ የ2028ቱን በጥር ሊካሄድ ይችላል። ስለዚህ ሊትራሊ ያለህ ጊዜ 2 አመት ብቻ ነው። 2026 አሁን ጥር ገባን ማለት ነው። 27 28 በ2 አመት ውስጥ ይሄ የሌሎች መሰረተ ልማቶች ላይ መርተው እንዳለ ነው፣ ምንም ጥርጥር የለውም። ግን የስፖርት ለመሰረተ ልማቶችና አፍሪካ ዋንጫውን ለማስተናገድ በሚያስችሉ ቤዚክ ጉዳዮች ላይ ግን የ2 አመት ጊዜ በጣም ፈታኝ ነው የሚሆነውና ምስራቅ አፍሪካ አዘጋጅቶ 2027 ታንዛኒያ፣ ዩጋንዳና ኬንያ 2028 ለኢትዮጵያ መልሶ ይሰጣል የሚል ሪያሊስቲክ ነገር የለም። እንደውም በአንዳንድ መረጃዎች ላይ ፍሬም አሁን ይሄ አቶ ኢሳያስ ጅራ ማክሰኞ እናስገባቸዋለን። ትናንትና ከነበረን ቆይታ በመንደርደር ነው እሳቸው ሚቲንጉ ላይ ነበሩ። ያንን ሀሳብ ተከትሎ ነው ኮሌክቲቭሊ እኔ ለማምጣት የፈለኩት እንጂ ካፍ አይሰጠንም ይሰጠናል የሚለውን የሚወስነው ራሱ የአፍሪካ ፌዴሬሽን ነው። ፌብሩዋሪ ላይ እኔም ኤክስፔክቴሽን ነው ነገር ኤክስፔክቴሽን ምስራቅ አፍሪካ ላይ ቆይቶ የስንብቱን ውድድር ምስራቅ አፍሪካ ላይ ያደርገዋል የሚል ኤክስፔክቴሽን አይኖረኝም። ግን ለምንድነው መንደርደር የፈለኩት 2032 ብናዘጋጅ ለኢትዮጵያ ምን አይነት ውድድር ልናዘጋጅ እንደምንችል መገመት ይችላል። ከጊዜ አንጻር የስቴዲየሞቻችን መጠናቀቅ፣ የተጀመሩ እንደዚህ ኤክስፒሪየንስን የሚጨምሩ ነገሮች ከፍ ማለት፣ በስፖርት መሰረተ ልማት ላይ ያያዝናቸውን ነገሮች ከፍ አድርገን 2032 ቢሆን ሪያሊስቲክ ይሆናል። 2028 ከመጣ ግን ቅድም እንዳልከው ነው። በአፍሪካ ዋንጫ ውስጥ እድል ተሰጥቷቸው ወደ 4 ሀገራት ተነጥቀዋል። 4 ሀገራት ራሷ ሞሮኮን ጨምሮ ፎከሲንግ ያስፈልጋል፣ በደንብ ማሰብ ያስፈልጋል። ግን ያው መጨረሻ ላይ እንትኑ መመልከት የሚያስፈልግ ይመስለኛል ሙከራዎቻችንን። 1 አመት ወደዚህ ሲመጣ ጫናውን በጣም ከፍተኛ ነው የሚሆነው። እሱ ነው 1 አመት ወደዛ መሄድና 1 አመት ወደዚህ መምጣት በብዙ ነገሮች ላይ ያለው ጫና ከፍተኛ ነው የሚሆነው። ግን ያው እድሉ ከመጣ ደግሞ በ2 አመት ውስጥ ይሰራሉ የሚለው ነገር ዲስከስ የሚደረግ ይሆናል ማለት ነው። ማክሰኞ በቀጥታ የስልክ መስመር ለማስገባት ጥረት እናደርጋለን። በቀጥታ ከሞሮኮ የአፍሪካ እግር ኳስ ኮንፌዴሬሽንም ስራ አስፈጻሚ አባል በመሆናቸው አቶ ኢሳያስ ጅራን ከመክፈቻው ጋር ማያይዘን ማለት ነው። በዋናነት ምንድነው የመንግስት ጥያቄ በትውልድ ዘመን ቅብብል በስርዓት ለውጦች ውስጥ ከ50 አመት በኋላ የመጣ ነው ፍቅር፣ ይሄ ፍላጎት፣ ይሄ ፓሽን ኮሚትመንት መንግስት ላይ ያለ። ትናንትናም ከአዲሱ የፎርማት ቅያሬ ጋር በተያያዘ ሚኒስትር መስሪያ ቤቱ በኩል ጥያቄ እንደገና መንግስት እንዲያቀርብ በኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ በኩል እንግዲህ እንቅስቃሴው ተጀምሯል። ፍቅር፣ ይሄ አዲስ መረጃ ነው። ይሄንን ተከትሎ ወደ 2028 ዲፕሎማሲው ተጠናክሮ እድሉ ከመጣ ያልከው ሐሳብ አለ። ጊዜ ብንወስድ በ2032 በጣም በጥሞና ሁሉ ነገር ያልቃል የሚለውን እንዴትስ መንግስት ያየዋል? አንድ ጥያቄ ነው። ሁለተኛ ደግሞ ጥንቅቅ ያሉ ስቴዲየሞች ገና የሉንም። የስቴዲየሞቹ ዙሪያ ላይ ያሉ መለማመጃ ቦታዎችና ስታንዳርድ የሆነ የፊፋ ካፍ ስታንዳርድን የሚያሟሉ መሰረተ ልማቶች ከዜሮ ምን ጀምራቸዋሉ ገና። የባህር ዳር በጣም በጥሩ ሁኔታ እየመራ ነው። አደይ አበባ እየተከተለ ነው መንግስት ፎከስ ካረገበት በኋላ። አቃቂም ሌሎቹ ስቴዲየሞቻችን ላይም ያሉ ጥራቶች ላይ እንዴት ነው የሚሰሩት? ያንንስ ለማከናወን ስፖርቱን በሚያውቁ እግር ኳሱን በሚያውቁ አውትሶርስ በሚደረጉ ኢንተርናሽናል ሰዎች የሚመጡ ሰዎች 24 ሰዓት ክትትል የሚፈልግ ከፍ ያለ ፕሮጀክት ነው። ገጽታችንን፣ ቱሪዝማችንን፣ ማንነታችንን፣ የኢትዮጵያንን ጥልቅ የእግር ኳስ ፍቅር በብሔራዊ ፍቅር ደረጃ አንድ ላይ የሚያስተሳስር ከመሆኑ አንጻር ሀሳቡ በጣም መልካም ነው። ስጋቶችም ግን አሉት የሚለውን ከውሳኔዎቹ ጋር እናየዋለን። በትክክል ምክንያቱም የቻን ውድድርን እኮ ተነጥቀን ነው ታስታውሳለህ። የቻን መነጠቅም አለ ተሰጠን ቻንን ግን ሬዲ ስላልነበረን ተብሎ በኋላ ተቀየረ። አሁንም ሴኔጋል 1992 ነው ያዘጋጀችው ለመጨረሻ ጊዜ። የኢትዮጵያ ተፎካካሪ ነች። ከአፍሪካ ዋንጫ ጥያቄ ከማስተናገዳቸው በፊት ብዙ የመሰረተ ልማቶቻቸውን አጠናቀዋል። አሁን እንደ ሴኔጋል አይነት በጣም በጥሩ ትራክ ላይ ያሉ ሀገራት አሉ። እኛ
በአፍሪካ አገራት ጋር ብዙም አንወዳደርባቸው ነገሮች አሉ ኤፍሬም። ለምሳሌ ከአየር መንገድ፣ ከትራንስፖርቴሽን፣ ከሆቴል፣ ከመስተንግዶ ጋር አሁን አዲስ አበባ ትልልቅ ኢቨንቶችን ወርልድ ክላስ ኢቨንቶችን እኮ እያስተናገደች ነው። አሁንም በቅርቡ እንግዲህ አዲስ አበባ ስታዲየም ላይ ትልቅ ዓለም አቀፍ ኮንፈረንስ ይከናወናል። በዚህ ደረጃ ከሌሎች አፍሪካ ሀገራት ጋር አትነጻጸርም። በስፖርት መሰረተ ልማት ግን በጣም በጣም ፖር ከሚባሉ ሀገሮች መካከል ነች። ናሽናል ቲሟ እንኳ ሀገሯ ላይ የማይጫወት ሀገር ነች። ዝም ብለህ ነባራዊ ሁኔታውን ከግምት ማስገባት ያስፈልጋል። 2 ዓመት ነገ ነው። ከ50-76 ነው ያስተናገድ ነው። ያኔ የነበሩ ሀገራት ቁጥር አለ 16። አሁን 32 ሀገር ነው የምታመጣው። 9 በትንሹ 6 ስታዲየሞች ያስፈልጋሉ፣ 6 ከተሞች ያስፈልጋሉ። እነዚህ ሁሉ ሬዲ የማድረግ ጉዳይ 2 ዓመት ውስጥ ነባራዊ የመሆን ያለመሆኑ ጉዳይ ላይ በደንብ መታወቅ ያለበት ይመስለኛል። ግን አንዳንድ መረጃ እኮ ስለተመለከትኩ ነው ኤፍሬም፣ የተረጋገጠ አይደለም። ካፍ 4 ዓመት የሚለውን የሚሰናበተው ሰሜን አፍሪካ ላይ ነው የሚል መረጃዎችም ተመልክቼ ነው። 4 ዓመት በኋላ የሚለውን የመጨረሻውን 2028 ውድድሩን ማድረግ የሚፈልገው ሰሜን አፍሪካ ላይ ነው የሚል መረጃ ስላለም ጭምር። እስቲ ለማንኛውም የሚሆነውን የምናይ ይሆናል። ጥያቄው በጣም ትልቅ ነው። ኦርዲናሪ ሚቲንግ 46ኛው እዚህ ሲከናወን በተለይ የካፍ የፊፋ ሰዎች በፕራይም ሚኒስትሩ ዶክተር አብይ አህመድ ፓሽን ጭምር በጣም ተደንቀዋል። ፍቅር የተሳካለት ሚቲንግ ነበር። በነገራችን ላይ አንደኛው በጣም የተዋጣለት የተሳካለት መንግስት የተደነቀበት በቅንጅት ሙያተኞች ጭምር ተሳትፎ የተሰሩበት ኮሚትመንት ነበር ኢትዮጵያ የፈጸመችው። ያ ካፍን ኢምፕረስ አድርጓል። እንደገና የአፍሪካ ዋንጫ ጀማሪ ነን። አፍሪካ እግር ኳስን እዚህ ያደረስነው እኛ ነን። ፍቅር ታሪካችን እልፍ ነው። በደንብ አሁን የበይ ተመልካች ሆነን ከዳር የምንቀመጥ እግር ኳሳችን ባዳ ሆኗል። ፍቅር በጣም የኢትዮጵያ እግር ኳስ ላይ ገንዘቡም ሀብቱም ሪሶርሱም ተወዳጅነቱም ሳይጠፋ መንግስት ቢሊየን ብሮችን እየመደበ የሚያፌዙ ዘረኛ ክለቦች የሞሉበት ነው። እንደምታውቀው እየሄዱ ብሔራቸው ውስጥ የሚወሸቁ ከስፖርት ጽንሰ ሀሳብ ውጭ በጣም የሚራኮቱ ወስላታ ክለቦች የሞሉበት ነው። አማተር ክለቦቻችን የሞሉበት ነው። መለማመጃ ሜዳ እንኳን የሌላቸው ዝም ብለው በሌላ አይነት እንትን ላይ የሚኖሩ ክለቦች ያሉበት ነው። በዚህ ማዕቀፍ ውስጥ ራሱ ወደ እቺ የዲፕሎማቲክ ከተማችን ኢትዮጵያችን ታሪካችን ባህላችንን ተንተርሶ በስፖርት ያለንን እምቅ አቅምና ተወዳጅነትን በሀገር ብሔራዊ አንድነት ላይ የሚፈጥረው ትልቅ አሻራ አለና ኮሚትመንቱን ከፈጸምን በዲፕሎማሲ ጥረት ፍቅር ያው አፍሪካ ላይ ዲፕሎማሲ በጣም ይሰራል ፍቅር በተለያዩ መንገዶች ያ ከመጣ ደግሞ ፕሮጀክቱን እውን ለማድረግ ባዳ ሆኖ ከኢንተርናሽናል የአፍሪካ ዋንጫ አይነት መድረኮች ባዳ ሆኖ የከረመው የኢትዮጵያ እግር ኳስ ላይ ትልቅ አሻራ ሲያመጣ መስተንግዶንም ከፍ ጋለ ኳሊቲ ጋር በሙያተኞች ማሰራት ያስፈልጋል ለማለት ፈልጌ ነው ፍቅር። አንዳንዴ አሁን ኢዚያ ትናንትና ዲባየርን ሲያናግር ሰማ። አዲስ አበባና ውበቷ ላይ ብቻ ተኩሮ ነው ዜናውን ሲሰራ የነበረው። ከዛ ቅርጽ ውጭ አዲባየር ማን ነው የሚለውን አሶሺየት አድርጎ መስራት ያስፈልጋል ለሙያተኞች ሰጥቶ። ምክንያቱም አዲስ አበባ ከፍታዋን አሁን ያለውን በጣም የተሻለ መልክና ገጽታዋን ተንተርሶ የአዲስ አበባ ከፍታ የቆየ ነው ፍቅር። ያንን ከፍታ ደግሞ በተሻለ ቀለም መንግስት በትውልድ የዘመን ቅብብል በጣም አንጸባራቂ አርጎታል። ይሄን ቅኝት ተከትሎ ሲሰራ የስፖርት አሶሲዬሽኑን ባለቀቀ መንገድ ሲሆንም ከማህበረሰቡ ጋር መገናኘት ይቻላል ለማለት ፈልጌ ነው። አንዳንዴ ኮከቦች ይመጣሉ፣ በሆነ መንገድ ይጠየቃሉ፣ ከዛ ያልፋል። ያ ብዙ ጊዜ ህዝቡ ጋር ሲደርስ አይስተዋልም እና መንግስት ብዙ ነገሮችን እየሰራ ከመሆኑ አንጻር አሶሲዬሽኑን ለሙያተኞች ሰጥቶ የበለጠ ከማህበረሰቡ ጋር ማገናኘት ላይ ልፋቱን ማሳየት ያስፈልጋል። ፕሪሚየር ሊግ አርሰናል በገና ሰሞንም በሲቲ የተነጠቀውን መልሶ ካናት ሆኗል። አርሰናል በቪክቶሪ ኮሪሽ ፔናልቲ ትናንት አሸንፎ ወጥቷል። መልካሙ ነገር ምለው እኔ ምንም ይሁን ምን 3 ነጥብ መገኘቱ ብዬ ነው ማስበው ለአርሰናል። ያለፉት 2 ጨዋታዎች አስጨናቂ ናቸው። ትናንት ሞር ኮንትሮል አድርጓል አርሰናል። መከላከሉ ትንሽ ባላንስ ነበር። ነርቨስ የሆኑ ነገር ትንሽ ቀንሷል። ግን ስቲል አስጨናቂ ጨዋታ ነበር። 1 ጎል ነበር የሚከላከለው አርሰናል። በየትኛው ሞመንት ያ ጎል ሌላ ጎል ከኤቨርተን ቢገኝ ነጥብ ድሮፕ ይደረግ ነበርና እስከ ፊሽካው እስኪነፋ ድረስ በተለይ በደጋፊዎች ዘንድ ነርቨስ የመሆን ነገር ነበረበት። ግን አርሰናል ከ2017 ጀምሮ በተከታታይ ከሄደበት ከቀድሞ ጉዲሰን ፓርክ ትናንት ደግሞ በአዲስ መልክ ከተገነባው ስቴዲየም ጋር ከ2017 ጀምሮ አንድ ጊዜ ባሸነፈበት ስታዲየም ላይ
በጣም በሚቸገርበት ስቴዲየም ነው ከቅርብ ጊዜያት ወዲህ ወሳኝ 3 ነጥብ ይዞ ተመልሷል። የወልቭሱ ጨዋታ አለ። ሁለቱ ጨዋታዎች አስጨናቂ ነበሩ፣ ግን 6 ነጥቦችን ወስዷል። ይሄ ለአርሰናል ትልቁ ጉዳይ ነው። ከዛ ውጪ ማንቸስተር ሲቲ ቀድሞ ተጫውቶ 3-0 ኮምፎርታብል በሆነ መንገድ አሸንፎ በግብ ክፍያም መሪ ሆኖ ጫና ባሳደረበት ሰዓት ቡድኑ ያንን ተቋቁሞ ጭምር ወደ መሪነት አናት መመለሱ ሁለቱን ተከታታይ ጨዋታዎች ኤሚሬትስ እንደማድረጉ ብራይተንም አስቶን ቪላም እንደማድረጉና ይህንን ዲሴምበርን በመሪነት ለማጠናቀቅ ሰፊ ድል ይዞ የመጣበትን አጋጣሚ ስላረጋገጠ መልካም ነበር። ከአንድ በላይ ጎሎች ማስቆጠር ይችል ነበር። 2 ግብ ቋሚ የመለሳቸው ኳሶች፣ ትሮሳርድ ዙቢሜንዲ የመለሷቸው ኳሶች። ከዛ ውጭ ግን ስቲል ስለዚህ አርሰናል ፊልም የምታደርገው ነገር ጥያቄ ይቀጥላል። ይሄ በደንብ የሚያጥቃ ቡድን፣ በደንብ ጎሎችን የሚያስቆጥር ቡድን፣ ዶሚኔት የሚያደርግ ቡድን መሆኑ ላይ ግን ቅድም በመግቢያም ስታነሳው ነበር እሱ ላይ ትልቅ ጥያቄዎች አሉትና ዋናው ነገር ግን መድፈኞቹ በዚህ ሰዓት ከምንም በላይ የሚፈልጉት ነገር 3 ነጥብ ነው። ያንን አሳክተዋል። ስኬታማ ምሽት ነበር ለአርሰናል። ይሄ አርሰናል ጨዋታን በጊዜ መግደል የመከላከል ጥንካሬና ጥራትና አቅሙ ወትሮ የነበረው ተደጋጋሚ ድሎችን ሲፈልግ የሚፈጥረው የሴት ፒስ ኪንግ የነበረው እንቅስቃሴውን ሜንቴን አድርጎ ከጥሩ ጌም ማኔጅመንት ጋር የመፍጠርን እድሎችንና የማሸነፍ ፐርፌክሽኑን ይዞ እስከ ጥግ ደርሶ ደጋፊዎችን ሳያስጨንቅ የሚያሸንፈው መድፈኛ ከጋብሪኤል ማጋሊሽ ጉዳት በኋላ አብሮ ጠፍቷል። ፍቅር ላፋልጉኝ ማስታወቂያ እሱን የመመለስ ግዴታ በዚህ ጫና ወቅት አርቴታ አለበት። ትናንትና ከሁሉ ነገር በላይ ወሳኙ 3 ነጥብ ነው። ድሉ ቀጣዩ ኦፕሬሽን ላይ በተለይ ከብራይተን እንደገና ደግሞ ዋናው የቪላ ጨዋታ ላይ ቪላ የሚከተልህ እርግማን እስከመሆኑ ድረስ ያንን የበለጠ የአርሰናልን የራስ መተማመን ህብረትና አንድነት የሊግ መሪነት የሚያጠናክር ነው። የአርቴታ የጨዋታዎችን የሚመለከትበት ሜንታሊቲ አሁንም በመድፉ ደጋፊዎች ጥያቄ ምልክት ውስጥ አለ። ከዛ ውጪ ደግሞ የሲቲ ፐርፌክሽን በኮንፈርት የሚያሸንፍ ቡድን መሆኑ የኤሪን ሃላንድ ተጽዕኖ ማስተሩ ደቀ መዝሙሩ አንገት ስር መተንፈሱን ቀጥሏል። ይህንን ጫና ጭምር በዚህ ዲሴምበር መቋቋም የአርሰናል ትልቁ ፈተና ነው። የሲቲ ኤክስፔክትድ ነበር። ዌስትሃም ወራጅ ቀጠና ውስጥ ያለ ቡድን ነው። ገና በጊዜ ነው ጎል ያስቆጠረው ሃላንድ 10 ደቂቃ ባልሞላ ጊዜ ውስጥ። በኋላ ደግሞ 2/3ኛውን የቡድኑን የራሱን ሁለተኛ ጎል አስቆጥሯል። በመሀል ቲጃኒ ራይንደርስ ጎል አስቆጥሯል እና በጣም ይሄ በቅርብ ጊዜያት ወዲህ የፔፕ ጓርዲዮላ ቡድን ይሄ ምንድነው ስቴትመንት ፐርፎርማንስ የሚሉት ኤፍሬም አስረግጦ የሚያሸንፍ ቡድን እየሆነ መጥቷል። ይሄ የሚጨነቅ ቡድን ብቻ አይደለም። አሁን ፓላስ ላይ 3 አሁን 3-6 ክሊን ሺት በጣም ጥሩ ቡድን እየሆነ መጥቷል። በዚህ ሰዓት ላይ አርሰናል ይሄ መንገራገጭ አለ። ስፔስ ሳይሰጥ ግን ነጥቦቹን መውሰዱ በመንገራገጮቹ መሀል ነጥቦቹን መውሰዱ በጣም ጥሩ ነው። ምክንያቱም ጃንዋሪ ላይ ራሱ ማጋሊሽ ይመለሳል፣ ሌሎች የተጎዱ ተጫዋቾችም ይመለሳሉ። አርሰናል ሁሉም የተሟሉ ተጫዋቾችን ያገኛል ብለህ ኤክስፔክት አደርጋለህ። ግን ተከታታይ ነጥቦችን ብትጥል የማይመር አይነት ተጋጣሚ እንዳለ ማወቅ ያስፈልጋል። ያንን አውቆም ግን አርሰናል ነጥቦችን ዶፓ ለማድረጉ በጣም መልካም ነገር ይመስለኛል። ከዛ ውጪ ሊቨርፑልም ትናንት ጥሩ በሚባል ጨዋታ ጥሩ እንኳን በብዙ አቅጣጫዎች ኢቨንቶች በነበሩት ጨዋታ በስፐርስ ሜዳ 2-1 አሸንፏል። የስፐርስ ኢንኮንሲስተንት መሆን ቀጥሏል። ቶማስ ፍራንክ ብዙ የተሳካላቸው አይመስለኝም በተለይ በሜዳቸው ጨዋታ ላይ። ሊቨርፑል ግን ደግሞ ሌላ ኢምፖርታንት ቢባሉ 3 ነጥቦችን ያገኘው ቡድን ሆኗል። ሊቨርፑል ሞሳላ ከሌለ ሊቨርፑል አይሸነፍም እያሉ ነው ቀዮቹ። እንዴት አየው? ይሻላል። ለማንኛውም ግን ያለሞ ሊቨርፑል እያሸነፈ ነው። አልተሸነፈም፣ ወይም ነጥብ አቻ ይወጣል ወይ ደግሞ አልተሸነፈም። ይችን የሰሞናዊ ሪከርድ አይተው ነው ፍቅር። ግን መሐመድ ሳላና ንጉሱ ዘኢጂፕሽያን ኪንግ በጣም በአፍሪካ ዋንጫው ላይ ካራገር የቀለደበት ማለት ነው። ለግብጽያን እንኳን አፍሪካ ዋንጫውን አላመጣም ብሏል አይደል? ካራገር ስፐርስ ያላሸነፈ ቡድን የለም። የኦንጎል ማስተር 4-1 ቼልሲ አሸንፎታል። ሁሉም ቡድኖች ስፐርስ ነጥብ ወስደዋል። ያን ያህል ጠንካራ ስፐርስ አልነበር። ሞሳላም በአፍሪካ ዋንጫው ሞሮኮ ላይ የመጨረሻው ሳይሆን ያው 32 ዓመቱ አካባቢ አልፏል። አድቬንቸሩን ይሞክራል ፍቅር። ግብጽ የአፍሪካ ዋንጫውን ለማሸነፍ ከሞሮኮ ቀጥሎ በጣም የምትገመተው ሀገር ነች። የስፐርስ በጣም ዲሲፕሊን የሆነ ቡድን አይደለም ፍቅር። ትናንትም 6 ቢጫ 2 ቀይ ካርድ ነበረው። የሚደባደብ አይነት ቡድን ነው። ቶማስ ፍራንክ ይህን ቡድን ማኔጅ ማድረግ አልቻሉም። ለእኔ ቶተናም ያው ቶተናም ነው ፍቅር። ዋት ዱ ዩ ቲንክ ኦፍ ቶተናም? የአርሰናል ደጋፊዎች የሚሉት ነው። በዛ መንገድ ብንቃኝ ይሻላል። ሊቨርፑል ቶተናም በ10 እየተጫወተ ተቸግሯል።
አሌክሳንደር ኢሳቅ ድለቢስ ነው። ጎሉን አገባ፣ ተቀየረ፣ ገባ፣ ጎል አገባ፣ ተጎዳ። ፍቅር ኢኪቲኬ የቡድኑ አዳኝ እየሆነ ነው። ከዛ ውጪ ሪቻርልሰን ሲገባ ኤነርጂውን ጨምሯል ቶተናም ላይ ከብጥብጥ ጋር። ግን ቶተናም ያው ዞሮ ዞሮ ተሸንፎ ነው የወጣው። አንድ እሱ ነው። የቼልሲ ወጥነት ችግርም እንደዚሁ ቀጥሏል። የማሬስካ ቡድን ትናንትናም 2-0 የተመራውን ጨዋታ ኒውካስል 2-አቻ ያደረገበት መንገድ ጥሩ ነው ቢባልም ቼልሲ ግን በየጨዋታው የሚያሸንፍ ቡድን አይደለም። የመጀመሪያው አጋማሽ የሁለት ግማሾች ወግ ማለት ትችላለህ። የመጀመሪያው አጋማሽ ሙሉ ለሙሉ ቼልሲ የት ነበር የምትለው አይነት የኒውካስል ዶሚናንስ የነበረበት ነው። 2 ጎሎች እንደውም ከዛም በላይ ጎሎች መቆጠር ይችሉ ነበር በታይነሳይዱ ክለብ በኒውካስል በኩል። በኋላ ሁለተኛው አጋማሽ ደግሞ ኒውካስል መልበሻ ክፍል ውስጥ ቀርቶ ቼልሲ ብቻውን የገባ ይመስል ነበር። ሁለተኛው አጋማሽ ላይ ያቺ ሪስ ጄምስ ድንቅ ቅጣት ምት ነገሮችን በጊዜ ከረፍት መልስ በጊዜ መቆጠሯ ነገሮችን ሙሉ ለሙሉ መቀየር ቻለች። ቅያሬዎቻቸው በጣም ጥሩ ነበሩ። የመልበሻ ክፍል ውሳኔዎቻቸው ቼልሲን ቀይረውት እንደመጡ መናገር ትችላለህ። ግን ስቲል ቼልሲ በወጥነት ማሸነፍ የሚለው ነገር የለም። ከ4 ጨዋታዎች በኋላ አሸነፈ። 2 ተከታታይ ጨዋታዎች እንደገና ተመልሶ ወደ አቻ። ሁለቱም ቡድኖች የማሸነፍ እድል ነበራቸው። መጨረሻ ግን አሸናፊ አልተገኘበትም። ሌላኛው በጣም ድንቅ ውጤት የተመዘገበው ለኔ ሊድስ ዩናይትድ ከክሪስታል ፓላስ የነበረው ጨዋታ ነው። ፕሪሚየር ሊግ ዶሚኒክ ካልቨርት-ሊዩን ፈላጊ አጥቶ ነው የወጣው። ኤፍሬም ትናንትና 2 ጎሎችን አስቆጥሯልና ሊድስ እነዚህ ሴት ፒስ ኪንጎች እየሆኑ መጥተዋል። ከወራጅ ቀጠና በፍጥነት እየወጡ መጥተዋል። ሌላው ያልተጠበቀ ውጤት ፓላስ ከሊድስ ነበር። ሄድ መለስ ዛሬ እንዴት ነው? ዩናይትድ አንድ ተኩል እና ታዲያ ሌላ እንዴ ሄድ መለስ ዩናይትድ ከቪላ የሚሸነፍ ቡድን አይደለም። አሞሪም ትልልቅ ጨዋታዎች ላይ ኳሊቲ ያለው የጥንካሬ ኳሊቲ ያለው በጣም በፈርጉሰን ጭምር የሚደነቀው በጣም በምቾት ያለ ነው። በውጤቱ አይደለም ፍቅር ከ40 ምናምን በላይ ፕሪሚየር ሊግ ጨዋታዎች አድርጎ ከግማሹም በላይ ተሸንፏል እኮ። ግን ዩናይትድ አሰልጣኝ ማባረር የሰለቸው ክለብ በመሆኑ ነው። ኮቢ ማይኖ የወንድሙ ቲሸርት አይደለም በቤስት 11 የሚያስገባው ፐርፎርማንስ ነው እያለ ነው አሞሪም። በጣም ንግግር ላይ አንደኛ ነው ፍቅር። ሚዲያ ማኔጅመንቱ በጣም ተደናቂ ነው። ይቺ 3-4-3 የጨዋታ ቅርጹና የሙጥኝ ማለቱ ግን የዩናይትድን ህይወት ሄድ መለስ አድርጎታል። አስቶን ቪላ ፓርክ ላይ ከዩናይ ኤምሬ ጠንካራው ቪላ ለሞስት ኮንሲስተንት ቡድን በነገር ላይ ባለፉት 10-12 ጨዋታዎች ቢሆን ምናልባት ከፕሪሚየር ሊግ ዋናት ላይ መቀመጥ የሚችል ቡድን ነው። በጣም በወጥነት የሚያሸንፍ ቡድን ነው። የቪላን ያንን አግሬሲቭ የሆነ ሚድፊልድ እንዴት ያቆሙታል? ትልቁ ጥያቄ ነው። ወደ 6 የመጀመሪያ ላይን ተሰላፊዎች በማንቸስተር በኩል ኖ አማድ፣ ኖ ምቤሞ፣ ኖ ካዜሜሮ ወሳኝ ተጫዋቾች የለም። ካዜሜሮ በቀይ ካርድ፣ ማዝራዊ የለም። ከዛ ውጭ ጉዳቶች የሚያርቋቸው ተጫዋቾች አሉ። ዩናይትድ እንዴት ምን አይነት ኦፕሽን ይዞ ይቀርባል? በዛ ላይ ጨዋታው ያ የሚፋጀው የቪላ ፓርክ ስታዲየም ነው። ስለዚህ በጣም አጓጊ ጨዋታ ይሆናል። ግን ብዙ ጊዜ ቅድም እንዳልከው አሞሪም ለእንዲህ አይነት ምሽቶች ምላሽ አላቸው። ለትልቅ ምሽቶች ምላሽ አላቸው። ለአርሰናል፣ ለሊቨርፑል፣ ኢቨን ሲቲ ጋር በነበሯቸው ጨዋታዎች ላይ ራሱ ምላሽ ነበሯቸው። የሚሆነው አይታወቅም።